ሁለተኛ የወጣው ሲባል እኔ በጀግ ምናምን ነገር ስል ተሾመ ምናምን አልቀው እንጂ አንደኛው ያይነ ፍቅር ምናምን በሚያደርገው በቃ ነገር አይረዳም። ብዙ ናቸው። መድሽ ብቻ መድኃኒዓለም ብዬ ነው መጻፍ ያለብኝ ብዬ ነው የጻፍኩት። ዘፈኑ ወጪውን አልሸፈነም። በነገራችን ከትርፍ በላይ ይሄ ነው። ከትርፍ በላይ የምሬን ነው ማውራት። በጣም ነው የተደሰትኩት። ለካስ ሁሉም ሰው የኔ ስሜት አለ እና ሰጥቶኝ የክብር አምባሳደር ምናምን ሲደረግ ደግሞ ትልቅ ዘፈን ይሄንን ከባድ ስራ ሲሰራ እንዴት እንደተነሳ ሀሳቡ ምኑ እንዴት እንደመጣ እቺን ነገር እስኪ የእውነት ለመናገር ጠቅላላ የኔ ትዝታ የሚለው ሙዚቃ አብዛኛውን ክፍል የያዘው የመድሽ አይዲያ ነው። መነሻውም መድሽ ነው። የምር ለመናገር በተለይ መንገድ ነፃ በሚሆን ጊዜ ብዙ ጊዜ በዚህ በኩል እነዳለሁ። በጣም ከመናፈቅ የተነሳ ማለት ነው። እና አንዳንዴ ቆሜ ያለሁ፣ አንዳንዴ ደግሞ ገልመጥ አድርጌ ሰዎች ካልተሰበሰቡ በአጽር በኩል ግቢ ደረጃውን ሁሉ እንደዚህ ከሩቅ ምናምን በጣም ነበረ የሚናፍቀኝ። የምሬን ነው እና ለምን አልጽፈውም ብዬ ነው። ይሄን ብዙ ሚዲያ ላይ ስለገለጽኩት እሱን እንለፈው ስኪፕ እናድርገውና ማለት ነው። ዘፈኑን ስጽፈው ብዙ ጊዜ ዘፈን ስጽፍ ቤተሰቦቼን ጓደኞቼንም ግጥሙን አሳያለሁ። አንዳንድ ብዙ ነገር ላይ ያግዙኛል ምናምን። መድሽን በተመለከተ ግን መድኃኒዓለም የኔ ትዝታ ብዬ ስጽፍ አብዛኛዎቹ ማማክራቸው የነበሩ ሰዎች ለሁሉም ትምህርት ቤት እንዲሆን ለምን አታደርገውም መድኃኒዓለም ብቻ ነጥለህ ምናምን ነገር ሲሉ ሌላ ነገር ቢሆን እቀበላቸው ነበር። ግን የዘፈኑ ራሱ መነሻዬ መድኃኒዓለም ትዝታ ስለነበር አንገቴን እሰጣለሁ። ከፈለገ ሌላው አይስማው፣ እኔ ስሜቴን ነው። እውነተኝነቱ ይጠፋል። ስለሌላ ትምህርት ቤት ሌሎችንም ባማከለ መልኩ ከጻፍኩት ትክክለኛ ስሜቱን ያጣል ብዬ መድሽ ብቻ መድኃኒዓለም ብዬ ነው መጻፍ ያለብኝ ብዬ ነው የጻፍኩት። ይሄን ዘፈን ስለቀው ስሰራው ስሜትን ስለማውጣት ነው እንጂ የተጨነኩት። በእርግጥም ዘፈን ይሆናል ብዬ ራሱ አላሰብኩ ነበር። ጓደኛዬ ስቱዲዮ የሚሰራ ይሄን ዘፈን ያቀናበረው ቢናም በለጠ እንደዚህ አይነት ስሜት ተሰምቶኛል እና እንደዚህ አይነት ጽሑፍ ጽፌ እንዴ ዘፈን ይሆናል ምናምን ብሎኝ አበረታቶኝ ነው። አሁን ዘፈን ከመሆኑ አልፎ ሁሉም ሰው ያ እኔ የተሰማኝ ስሜት ሼር እንዳደረገው የተሰማው ሳውቅ የመድኃኒዓለም ትምህርት ቤት ተማሪ ብቻ ሳይሆን ሁሉም ትምህርት ቤት ተማሪዎች የሆነ የመጀመሪያው ለትምህርት ቤቱ የዘፈነ ሰው ነው የመሰለኝ። ለትምህርት ቤት እውነት ነው። ዋው የመድሽ ተማሪዎች ብቻ ሳይሆኑ ሌሎችም ትምህርት ቤት ዘፈኑ ባክግራውንድ ሲያደርጉት አይቻልም። ሁሉም የትምህርት ቤቱን እንደገና ወደ ትምህርት ቤቱ ተመልሶ ትምህርት ቤታችን እነከሌት ናችሁ እያለ ፖስት ያደርጋል። የሌላም ትምህርት ቤት ተማሪ የመድሾቹን ተዋቸው መድሽዬ ውፍ ምናምን ነገር ኮሜንት ሳደርግ እና የተደሰስኩት ደስታ ያ ስሜት እንኳን ጻፍኩት እንኳን አወጣሁት እንኳን ጻፍክልን እንኳን በጣም ከትርፍም በላይ ነው ያተረፍኩበት ይሄን ዘፈን በመስራቴ። አሁን ደግሞ ጭራሽ እውቅና ሰጥቶኝ የክብር አምባሳደር ምናምን ሲደረግ ደግሞ ሌላ ነገር ነው የሆነልኝና በጣም ከማንም በላይ የተደሰትኩት እኔ ነኝ። መድሽ ትምህርት ቤቶችም አንድ ኮሜንት ላይ ያነበብኳትን ነገር ልድገምላችሁ። መድሽ ተማሪዎች በጣም ታድላችኋል፣ ተዘፈነላችሁ የሚል ኮሜንት አንብቤያለሁኝና ልክ ናቸው መድሾች። እኔ መድሽ ተማሪ በመሆኔ በጣም ደስ ይለኛል። መድሽ በእውነት ሁሌም ትናፍቀኛለች። ይሄን እያያችሁ ያላችሁ ቀድሞ ተማሪዎችም በዚህ አጋጣሚ ተዘጋጁ፣ ብዙ ነገር አለ። እናንተም ናፍቆታችሁን ትወጣላችሁ፣ ትምህርት ቤታችንንም ታግዛላችሁ። በእርግጠኝነት መድሽን የጉብኝት ፕሮግራም ሁሉ እናዘጋጅላችኋለን። በዓለም ያላችሁ በሙሉ በዓለም ያላችሁ
የቀድሞ የመድሽ ተማሪዎች በሙሉ ማለት ነው ኤኒ ታይም መታችሁ ትምህርት ቤታችሁን የምትጎበኙበት እድል እንፈጥራለን። ከኮሚቴዎች ጋር እንሰራለን። ማህበርም እየመሰረትን ነው። ወደፊት ላውንች እናደርገዋለን። ፔጁንም ምኑንም የማህበራችንን ፔጅም አምሹር እናደርጋለን። በጣም ደስ ብሎኛል። ተማሪ ሁሉ ታሪኩን ያውቃል። ዛቻ በዛቻ እንደነበር እና የኛ ሰርተፊኬት እንድንቀበል ከአንድ እስከ 3 የወጣ ነው። መጨረሻ ላይ ነው የሚሰጠው። በኋላ ነው የሚሰጠው። ሁሉም ተሰጥቶ እና ሰው ሁሉ ተቀብሎ ቁጭ ብሎ ይጠብቃል። አሁን አዲስ አበባ ዩኒቨርሲቲ አስተማሪ እንደነበር አውቃለሁኝ። አሁንም እንደዛ ይሁን አላውቅም። ሰለሞን ግዛው እንግዲህ እየሰማህ ነው፣ ታሪክን እየሰማህ ነው እና ማለት ነው። እሱ እንዳይገለብጠኝ እሱም ሊገለብጠኝ ስናጠና ያቺ 3 ሰርተፊኬት ቀረች አይደለ? ከዛ 3ኛ የወጣው ሰለሞን ግዛው ሲባል ተንፈሳ ምናምን ብዬ ማለት ነው። ከዛ ሂሩትም ነበረች እና ሳላስበው ነው አንደኛ የወጣሁት። ከዚህ በኋላ ነው እንግዲህ እዛ ስፔሻል ክላስ ወስደው የወረወሩን። ሽልማት ያገኘሁትም በዚህ ትምህርት ቤት የመጀመሪያው ሽልማት አንደኛ ነው ምናምን የወጣ ተማሪ እዛ አዳራሽ የሆነ ነገር መጽሐፊው ምናምን ተሸልሜያለሁ ያሉ እና አሁን ይሄ የምትሰጡኝ ሹመት ሰርተፊኬት በዚህ ትምህርት ቤት 2ኛው ሽልማት ነው። ሰኔ 30 ነው ዛሬ። ሁለተኛ የወጣው ሲባል እኔ በጀግ ምናምን ነገር ስል ተሾመ ምናምን አልቀም አንደኛው። እሺ ለሌላ ክፍል የተማርኩት ይሄ 11 አይደል? ኖ መብራት አይሰራም። ወንበሬን የማስታውሰው ይህ ፍንቃ በሚል እድሜ የሆነ ደረጃ 1 ዓመት ስትጨምር አለ አይደለ የማይረሳ የሚባለው ጊዜ የአይን ፍቅር ምናምን ብዙ ናቸው። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ያተርፉ።